ተቃውሞው ተፋፋመ። ሰራዊቱ በአቋሙ ጸና። የህወሓት ከፍተኛ አመራሮች በድብቅ ስብሰባ አካሄዱ። ከፍተኛ ጀነራሎቹ ጭምር ይታሰሩ ታደሰ ትዕዛዝ ሰጡ። ኢሳያስ ጓዛቸውን መሰብሰብ ጀመሩ። አዲያሎ ቤተ መንግስት ወጥንቅጡ ወጣ። የኢሳያስ ሹማምንት ተጨነቁ። በትግራይ ክልል ሰራዊቱ የጀመረው ተቃውሞ ቀጥሏል። ሌሎች አርሚዎችም የተቃውሞ ሰልፎችን እየተቀላቀሉ ሲሆን በትግራይ መፈንቅለ መንግስት እንዳይፈጸም አስግቷል። ለመሆኑ የትኞቹ አርሚዎች ናቸው ተቃውሞውን የተቀላቀሉት? የህወሓት ከፍተኛ አመራሮችና ጀነራሎች ባደረጉት ስብሰባ የተወሰነው አስቸኳይ እርምጃ ምንድን ነው? ያስከትላል ተብሎ የተፈራው መዘዝስ? የሚሉትን የምንነግራችሁ ይሆናል። በሌላኛው መረጃችን ደግሞ ኢሳያስ ለጦርነቱ በሚገባ እንዘጋጅ፣ ከምንጊዜም በላይ ጦርነቱ አፍንጫችን ስር ቀርቧል ባሉ ቅስፈት ከወደ አስመራ ከባድ ነገር ተሰምቷል። አዲያሎ ቤተ መንግስት ተረባብሿል። ፕሬዚዳንቱ በድብቅ ቤተ መንግስት እያዘጋጁ እንደሆነ ለማወቅ ተችሏል። ከኛ ጋር ስትቆዩ የነዚህን መረጃ ዝርዝር የምንነግራችሁ ይሆናል። ሰላም ውድ የሮዴሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ትላንት በመቀሌ ጀመረ የታጣቂዎች ተቃውሞ ዛሬም ባጉላ፣ በሐውዜን፣ በአዲግራትና በውቅሮ ተቃውሞ በማድረግ ቀጥሏል። ውጥረቱ ጨምሯል። በዚህ የተነሳ ከአዲግራት ውቅሮ መቀለ የሚወስደው መንገድ ዝግ በመሆኑ መኪኖች መንገድ ላይ ለመቆም ተገደዋል። ጉዞ ተስተጓጉሏል ሲሉ የመቀለ ምንጮቻችን ገልጸዋል። ሰላማዊ ሰልፈኞቹ የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስራ ቦታ ጥያቄዎችን እያነሱ ይገኛሉ። በህወሓት ሰራዊትና በህወሓት መካከል ያለው ሁኔታ ከነበረበት እየባሰና አቅጣጫውን እየሳተ ወደ ከፋ ሁኔታ የተሻገረ ያለ ይመስላል። ከሰሞኑ በትግራይ የተለያዩ አካባቢዎች ህወሓት ካካሄደው ስብሰባ በኋላ የህወሓት ታማኝ ናቸው የሚባሉ ጀነራሎች ሳይቀር ህወሓትን እየከዱ እንዲሁም የተለያዩ ጥያቄዎችን ይዘው ከነሰራዊታቸው አደባባይ እየወጡ ይገኛሉ። በትናንትናው ዕለት በትግራይ ክልል መቀለ የህወሓት አርሚ 22 ኮር 3 ሰራዊት አባላት የተቃውሞ ሰልፍ እያሰሙ እንደነበረ መዘገባችን ይታወሳል። አሁን አርሚ 22ን እየተቀላቀሉና የተጀመረውን ተቃውሞ በትግራይ በአራቱም አቅጣጫ እያሰፉት ይገኛሉ። የተቃውሞ ሰልፉ መነሻ ደሞዝ አለመከፈሉ እንዲሁም የኢትዮጵያ ተሃድሶ ኮሚሽን ለህወሓት ታጣቂዎች ዲዲአር እንዲቋረጥ በመወሰኑ ምክንያት በመሆኑ በተደጋጋሚ የተሰማ ሲሆን የሰራዊቱ ተደጋጋሚ ቅሬታ መፍትሄ አለማምጣቱ ግን ቁጣውን እንዳባባሰው እየተገለጸ ይገኛል። በትላንትናው ዕለትም በአደባባይ በመውጣት እንዲሁም የጀነራል ታደሰ ቢሮ ጭምር እስከ መስበር የደረሰው ተቃውሞ የዚሁ መገለጫ ነው። ባልጠበቁትና ባላሰቡት ሁኔታ ሰራዊታቸው በአራቱም አቅጣጫ እያመጸባቸው የሚገኙት የጊዜው አስተዳደሩ ታደሰ ወረደና የህወሓቱ ሊቀመንበር ደብረጽዮን በትላንትናው ዕለት በመቀለ መንገድ በመዝጋት ተቃውሞውን ሲያሰሙ የነበረውን አርሚ እንዳነጋገሩ የተሰማ ሲሆን ስለ ንግግራቸው በግልጽ የተባለ ነገር ባይኖርም ባለመግባባት እንደተጠናቀቀ ነው ከስፍራው እየወጡ ያሉ መረጃዎች የሚጠቁሙት። በተመሳሳይ የህወሓት ከፍተኛ ጀነራሎች በተፈጠረው ነገር በመደናገጥ ሚስጥራዊ ስብሰባ እንዳካሄዱ የተሰማ ሲሆን በዚህ ሚስጥራዊ ስብሰባ ላይም ከመቶ በላይ ታጣቂዎችና አመራሮች እንዲታሰሩ ትዕዛዝ ማስተላለፋቸው ተሰምቷል። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀ ግለሰብ ቤት ባደረጉት አስቸኳይ ስብሰባ በትላንቱ የመቀለና በቅዳሜው የአዲጉድም ተቃውሞን ያስተባበሩ ያሏቸውን የታጣቂ ቡድን አመራሮችና አባላት እንዲታሰሩ አስቸኳይ መምሪያ ማስተላለፋቸው ታውቋል። አመራሮቹ በተለይ ከአርሚ 22 እና ከአርሚ 44 በድምሩ ከመቶ በላይ የሚሆኑ በጉዳዩ እጃቸው አለበት ያሏቸው የታጣቂ አመራሮችና አባላት በአስቸኳይ በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፉ ቢሆንም አፈጻጸሙን በተመለከተ ተጨማሪ ተቃውሞ እንዳይፈጠር በሚል ከፍተኛ ስጋት እንዳደረባቸው ታውቋል። በቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዘ አካላት መካከል በሁለት አርሚዎች ውስጥ ተቃውሞን አስነስቷል በሚል የተጠረጠሩ የኮርና የክፍለ ጦር አመራሮች ጭምር እንደሚገኙበት ከታማኝ ምንጮች ያገኘነው መረጃ ያሳያል። ጀነራሎቹና ከፍተኛ ባለስልጣኖቹ በሰራዊቱ በተሞላው ከተማ ውስጥ ስብሰባ በማድረግ ይህንን ውሳኔ የወሰኑ ሲሆን ምናልባትም ስብሰባው የተካሄደው የክልሉ የሰላምና ጸጥታ ኃላፊ ፍስሐ በየነ ቤት ሊሆን እንደሚችል ይገመታል። አርሚ 22 በትላንትናው ዕለት ያከናወነው ተቃውሞ የአውሮፕላን በረራ ጭምር እንዳስተጓጎለ የተነገረ ሲሆን ሰራዊቱ የያዘው ጽኑ አቋም ደግሞ የህወሓት አመራሮችን ክፉኛ አስጨንቋል። በዛሬው ዕለት በቀጠለው ተቃውሞም አርሚ 92ና አርሚ 33 በተባሉ አደረጃጀት ውስጥ የታቀፉ ተዋጊዎች በውቅሮ አዲግራት መስመር ተቃውሞ አሰምተዋል። በትላንትናው ዕለት በሰፊው ተጀምሮ በቀጠለው የህወሓት ተዋጊዎች ተቃውሞ የውቅሮ አዲግራት መስመር በአርሚ 92 መዘጋቱ የተገለጸ ሲሆን ከሁሉም አቅጣጫ ተሽከርካሪዎች ለመቆም ተገደዋል ተብሏል። እንዲሁም አርሚ 33 የሐውዚ ነበለት መስመር ተቃውሞን ያሰማ ሲሆን የተሽከርካሪዎች እንቅስቃሴም ተገድቷል። በኤርትራ ድንበር አቅራቢያ የሰፈረ የህወሓት ተዋጊዎች የመቀላውን ተቃውሞ ማቀጣጠላቸው በአካባቢው ውጥረት መፍጠሩ ተሰምቷል። በተቃውሞ ምክንያት መንገድ ከመዘጋቱ ባሻገር ቀድሞ የነበረው የእርስ በርስ ውጥረት ማባባሱን ከስፍራው እየተነገረ ይገኛል።
የህወሓት ተዋጊዎች የተቃውሞ ድምጽ ከደሞዝና ከትጥቅ መፍታት ጋር በተያያዘ መሆኑን ቢገለጽም ነገር ግን ተዋጊዎቹ ከደሞዝና ጥቅማ ጥቅም ባሻገር ሰላም እንደሚፈልጉ ሲገልጹ እንዲሁም የተቋረጠው ትጥቅ የማስፈታት ሂደት እንዲቀጥል የሚጠይቁ መፈክሮችን አሰምተዋል። እንዲሁም ጊዜው አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የህዝብ ጥያቄም መመለስ አይችልም ማለት ነው ሲሉ ጥያቄ አንስተዋል። ተዋጊዎቹ ከካምፕ ወጥተው ተቃውሞ ያሰሙት የጊዜው አስተዳደሩ እንዲያናግሯቸው የነበረ ቢሆንም የአስተዳደሩ ቢሮ ሲደርሱ ጀነራሉ ተቀብለው ስላላናገሯቸው ቀን ሙሉ መንገድ ዘግተው እንደዋሉ ነው የተነገረው። የህወሓት ታጣቂዎች የአደባባይ ሰልፍ መስፋት ለጦርነት እየተዘጋጀ ነው የሚባልለትን የደብረጽዮን ቡድን ላይ እስከ መጨረሻው ሊያምጽ እንደሚችልም ነው የተገለጸው። በቀጣይ መረጃ ኢሳያስ ያዳሉ ቤተ መንግስትን ለቀው ሊሸሹ እንደሆነ ከወደ አስመራ እየተሰሙ ያሉ መረጃዎች ጠቁመዋል። ከአዲስ አበባ ጋር ውጥረት ውስጥ የምትገኘው አስመራ የትራንስፖርት ክልከላ ከተጣለባት ከሰዓታት በኋላ በየማህበራዊ ሚዲያዎች እየተሰማ ያለው የፕሬዝዳንቱ አዲስ ቤተ መንግስት የማማተር ጉዳይ አግራሞትን አጭሯል። ፕሬዝዳንት ኢሳያስ አፈወርቂ ለማይቀረው ጦርነት ራሳችንን እናዘጋጅ በማለት በአዲያሎ ቤተ መንግስት ሆነው ያስተላለፉት መልእክት እና ፕሬዝዳንቱ አዲስ ቤተ መንግስት ውስጥ ሊገቡ ነው የሚለው ተዳምሮ ጦርነቱ ሊፈነዳ ነው፣ ፕሬዝዳንቱ ለዛን የሸሹትም ባል ይገኛል። የኢሳያስ አፈወርቂ ይህ ውሳኔ ተከትሎ የእርሳቸው ከፍተኛ ሹማምንት ሳይቀር መረበሽ ውስጥ እንደገቡ እየተነገረ ሲሆን ፕሬዝዳንቱ ቀጣይ መዳረሻቸው ለሁሉም ሚስጥር መደረጉ ደግሞ ይበልጥ መረበሽን እንደፈጠረ ነው የተሰማው። ፕሬዝዳንቱ ወዴት ሊጓዙ እንደሆነ በግልጽ ባይታወቅም ለጦርነት ካላቸው ፍላጎትና አሰብን አሳልፎ ካለመስጠት ፍላጎታቸው ጋር ተዳምሮ ወደ አሰብ ወይም ደግሞ ወደ ምጽዋ ሊያመሩ እንደሚችል የአስመራ ምንጮች ዋቢ በማድረግ ተንታኞች ግምታቸውን እያስቀመጡ ነው። የኢትዮጵያ መንግስት የኤርትራው ሻዕቢያና ህወሓት ሶስቱም ኃይላት የጦር ኃይላቸውን እያጠናከሩ አዳዲስ ተዋጊ እየመለመሉ መሆናቸው በስፋት እየተዘገበ ነው። ሰሞኑን ከአስመራ የሚናፈሱ መረጃዎች ደግሞ ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ በኢሳያስ መታዘዛቸው መዘገባችን ይታወሳል። አይቀሬ የሚመስለው ዳግመኛ የኢትዮ ኤርትራ ጦርነት ትኩሳቱ በጣም ስለመጨመሩ ነው እየተነገረ የሚገኘው። ከወትሮ ረገብ ብሎ ይመስል የነበረው የሀገራቱ የቃላት ጦርነት ዳግም ግለቱ ጨምሮ የቀጠለ ሲሆን ይህም ሀገራቱ ወደ ሌላ እርምጃ እንዳያስገባቸው ነው ያሰጋው። የሰሞኑ የሀገራቱ የቃላት ጦርነት እና የጦርነት ዝግጅት ደግሞ ቀጠናውን በይበልጥ አስግቷል። ይበንድ እንዳለነው ጦርነቱ እንደማይቀር የተገነዘቡት አንጋፋው ፕሬዝዳንት ኢሳያስ አፈወርቂ ለጦርነት ያግዘናል በማለት ነዳጅ ለመቆጠብ በሚል የአስመራ ተሽከርካሪዎችን ስራ እንዲያቆሙ ባዘዙ በሰዓታት ልዩነት እሳቸውም በአስመራ ላይ ይገኙ እንደሚችሉ የጠቆመ መረጃ የወጣው። ይህ የኤርትራ እንቅስቃሴ እንዲሁ በቀላሉ እንደማይታይ የሚገልጹ የቀጠናው ተንታኞች እንደሚሉት ኤርትራ ጦሯን ወደ ድንበር ስታስጠጋና የተለያዩ ስልጠናዎችን እንዲሁም ክተቶችን ስታውጅ ከቆየች በኋላ ወደ ነዳጅ ቁጠባ መምጣቷ ጦርነቱ ከየትኛውም ጊዜ በላይ እንደቀረበ አመላካች ነው እያሉ በመተንተን ላይ ይገኛሉ። የኤርትራ ኢኮኖሚ የወደቀ ከመሆኑና ሀገሪቱ የተለያዩ ማዕቀቦች የተጣሉባት ከመሆኑ አንጻር አሁን ኢሳያስ የወሰዱት እርምጃ የሚጠበቅ እንደነበረና በቀጣይም ሀገሪቱ ሌሎች የወጪ ቁጠባ ተግባራቶችንም ልትከውን እንደምትችል ነው እየተነገረ የሚገኘው። ኤርትራ ያለባትን የመሳሪያ እጥረት በከፊልም ቢሆን ለመሙላት ኢሳያስ ወዳጅ ሲሉ ከሚጠሩት አልቡራን ጋር በመስማማት በአልቡራን ማሊያ ወደ አስመራ እንዳስገቡ ሲነገር የነበረ ሲሆን አሁን ደግሞ ጦርነቱ የቀረበ በመሰለበት በዚህ ጊዜ ሀገሪቱ የገጠማትን የነዳጅ እጥረት ለማስተካከል ከህወሓት በኩል ድጋፎች እየተደረገላት እንደሆነ ነው ለማወቅ የተቻለው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።